በዚህ ጉዳይ ጠብ ማንሳትና መጨቃጨቅ ግን መጥፎ ነው። ለምን በሉኝ፣ ተራዊህ ከናካቴው ሱና ነው። ሙስሊሞች መካከል ብጥብጥ መፍጠር ደግሞ ሐራም። ሱናውን እያቃለልኩት አይደለም። ለሱና ብሎ ሐራምን መስራት ግን አይገባም። መሽቀዳደም ሲባል ነው ይሄን ያህል አክትም ያለው አንተ ስንት አክትመሃል በሚል ከሆነ ይሄ ሪያ ነው የሚሆነው። ግን ዝም ብለህ አንተ ቁርአኑን ስቀራሽ ቅድምድም ውስጥ ገብተሃል አላህ ዘንድ በኸይር ከሚሻሙት ሰዎች ሳቢቁ ኢላ መግፊረቲን من ربكم وجنة عرضها السماوات والأرض وسارعوا إلى مغفرة من ربكم خير نجر لا تشاكم إنهم كانوا يسارعون في الخيرات بزا معنا كهونا خيران قالي سوست أختموا أني أمست أختمي مبلغ علبين بميل كهونا يتنافس معنا لذا سو منقرم ما السماتم رياء وسطنهم يقبونا إيه ما أدرك إلا بهم ما እርጉዝ የሆነች ሴት በየጊዜው ያስታውቃታል ከረመዳን መጀመሪያው እስከ መጨረሻው። ይሄ ደግሞ በጤንነቷም ላይ ሆነ በጽንሷ ላይ ከፍተኛ ጉዳት የሚያደርስ ነገር ነው ከጾመች። ከዛም ደግሞ ወለደች፣ ይሄ ጡቷም ላይ ተጽዕኖ አለው። ማጥባት ወይም ጡቱ ወተት አያፈልቅም ማለቱ ነው እና ልጇንም ይጎዳልና እንዴት ነው የምታረገው ነው የሚለው። አክታ መዋጥ ይቻላል። አክታ ከላይ መጥቶ ወደ አፍ ከደረሰ በኋላ ለመጥፋት የምትችለው ከሆነ መዋጥ አይሆንም። ለመጥፋት የሚቻል ደረጃ ከደረሰ ከዋጣውን ጾሙ ይበላሻል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን حمدا كثيرا طيبا مباركا فيه كما يحب ربنا ويرضى وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وصحبه ومن اقتفى أثره واستنى بسنته إلى يوم الدين. أما بعد، لزاريو برمضان زوريا وإن بليلا قداي زوريا يمينو رواجهن تياكي وچاچهن ለቀጥታም ሆነ በጽሁፍ እያቀረባችሁ እየመለስን ነው የምናመሸው። መንገዱን የተለያዩ ነጥቦች ላይ ምክር እየተለዋወጥን ማለት ነው። ሳጥን ነገር አስቀምጠን ነበር። ጥቂት ሰዎች ጥቂት ጥያቄ ሲሰጡ፣ ሌሎች ደግሞ የሳንቲም ማሰባሰቢያ መስሏቸው ሳንቲም የጣሉም አይጠፉም። ሳንቲም ሳይሆን መማማሪያ ነው አሁን የፈለግነው ማለት ነው። እዚህ ያለ የደረሰኝ ጥያቄ ባለፈው ሳምንት የመለስኩትን ጥያቄ ነው። በሶሻል ሚዲያ የተለቀቀ ጥያቄ ነው። ለዚህ ነው ድግግሞሽ የምላቸው። السلام عليكم ورحمة الله وبركاته. سؤالي عن الأناشيد التي تبين عن سير النبي صلى الله عليه وسلم الصحيحة وسيرة الصحابة رضوان الله تعالى عليهم كقصة عبد الله بن حذافة السهمي وغيرهم بنغمة جميلة، هل هي ممنوعة؟ وبعض العلماء يقولون لا فرق بينه وبين الزفن، هل هذا صحيح؟ لطرو ملكتي الله تشو ዜማዎች ነሺዳ ተብለው የሚጠሩ ዜማዎች ለምሳሌ የነብዩን ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሰሃቦችን ለምሳሌ አህሊ አብዱላህ ብን ሁዛፈተ السهمين ይላል። በጥሩ ድምጽ ማቅረቡ ክልክል ነውን
ከፊል ዑለማዎች ከዘፈን አይለይም ይላሉ ይላል። የነሺዳ ጉዳይ ላይ ሰፊ ምላሽ ሰጥቻለሁኝ። አሁንም ለመድገም ያህል ሰዎች ሁለት ጫፍ የያዙና መሀል ላይ ያሉ ሆነው ነው የሚታዩት። አጠቃላይ ማንኛውንም ነገር በዜማ መልኩ ማቅረብን ከዘፈን ጋር የሚመለከቱና ሁሉም ክልክል ነው የሚሉ አሉ። ማንኛውንም ነገር በምንም መልኩ በዜማ ለማቅረብ ደግሞ ችግር የለውም የሚል ልቅ የሆነ አንዳንድ የሙዚቃ መሳሪያዎችንም ጭምር ተጠቅመው የሚሉ ደግሞ አሉ። መንዙማ ብለን በከበሮ ምን አድርገውንም እዚሁ መሃል አካቱት። አይ ሙሉ ለሙሉም ክልክል አይደለም፣ የሚፈቀዱ አይነቶች አሉ። ሙሉ ለሙሉም ደግሞ የተፈቀደ አይደለም የሚል መካከለኛ የሆነ አስተያየት አለ። አስተያየቶች ሁሉ በኢስላም የሚመዘኑት በቁርአንና በሱና ነው። በዜማ እያንጎራጎሩ መጠቀም በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ተገኝቷል ወይ? መልእክት ማስተላለፍ ከተገኘስ ምን ላይ ነው? አሁን የምንጠቀማቸው ነገሮች እንዴት ይታያሉ የሚለውን ዛሬም ለታዳሚው ግልጽ በሆነ ቋንቋ ላስቀምጥ እወዳለሁ። የተገኘ አለ። ጂሃድ ሲሄዱ የዘመቻ ጉዞ ላይ እያቅራሩ እየሸለሉ የሚሄዱ ዘማቾቹን ለማበረታታት ድምፃቸውን የሚጠቀሙ ሰሓቦች እንደነበሩና ነቢዩም ሰለላሁ ዐለይሂ ወሰለም እንዳበረታቷቸው የሚያሳዩ ሐዲሶች አሉ። ለምሳሌ የኸንደቅ ዘመቻ ዕለት ግጥም በሰፊው ነው የሚባለው። ግጥምን በዜማ ነው አሁን እያወራ ያለሁት። ግጥምና ዜማ ሁል ጊዜ ትስስር ያላቸው ስላልሆኑ ማለት ነው። የኸንደቅ ዘመቻ ዕለት አብዱላህ ብን ረዋሓ የተባለ ሰሓቢ የገጠመውን ግጥም ሰሓቦች በህብረ ዜማ ይሉት እንደነበረና አንዳንድ ቃላት ላይ ረሱልም ሰለላሁ ዐለይሂ ወሰለም አብረው ይሉ እንደነበረ የሚያሳይ ሰሒሕ አልቡኻሪ ላይ ሐዲስ አለ። اللهم لولا أنت ما اهتدينا ولا تصدقنا ولا صلينا إن الأولى قد بغوا علينا فأنزلا سكينة علينا وثبت الأقدام إلا قيد اللهم لولا أنت ما اهتدينا ولا تصدقنا ولا صلينا ጌታችን ሆይ አንተ ባትኖር ቀና መንገድ ባልያዝን ነበር፣ ሰደቃም አናረግም ነበር፣ አንሰግድም ነበር። አንተ ግን ምስጋና ይግባህና ይሄንን አስቻልከን ማለት ነው። እነኚህ ከሃዲያን በእኛ ላይ በደል ፈጽመዋል፣ ድንበር አልፈዋልና ጽናቱን ስጠን፣ መረጋጋትንም በእኛ ላይ አዝንብልን፣ አውርድልን እያሉ ዱዓ የሆነ የሰሓቦችን ሞራል የሚያነሳሳ ቀልባቸውን ከአላህ ጋር የሚያስተሳስር የሆነ ግጥም ኢዛ አራዱ ፊትነተን አበይና በሃይማኖታችን ሊፈታተኑን ሲሞክሩ እምቢ እንላለን ማለት ነው። ጃንሰጥም አበይና የሚለው ላይ ሲደርሱ አበይና አበይና ይሉ ነበር ረሱል ሰለላሁ ዐለይሂ ወሰለም አብረው ማለት ነው። እንግዲህ እዚህ ላይ ተፈቀደ ማለት ነው። ሌላ በሰሒሕ አልቡኻሪ ሙስሊም ወገይሪሂማ የተዘገበ አንድ ሰሓቢ ዓሚር ኢብኑ አልአክወዕ የሚባል ወደ ዘመቻ ሲሄድ ከረሱል ጋር ሆኖ እየፎከረ ይሄድ ነበር በካፊሮች ላይ። አነ አለዚ ሰመትኒ ኡሚ ዓሚሩ ሻኪ ሲላዕ በጠሉ ሙጋሚሩ ይላል።
እኔ ማለት እናቴ ዓሚር ብላ የጠራችኝ ጦሬ የሚወጋ የሚያጠቃ ደፋር ጀግና ነኝ ማለት ነው። ፉከራ ሲያስፈልግም ይፎከራል። علي بن أبي طالب بخيبر زمچا ዕለት أنا الذي سمتني أمي حيدرة أوفيكم بالسيف كيل السندرة كليث غابات الكريه المنظرة እያሉ ይፎክሩ ነበር። ያው ዜማም እንደ ፉከራም አለበት። ይሄ ተመሳሳይ የሆነ መውቂፍ ሲያጋጥም ይቻላል ማለት ነው። ይሄን የመሳሰለ መካሪመል አኽላቅ ላይ ለመቀስቀስ የሰሓቦችን ወኔ ለመገንባት ይጠቀሙ ነበር። ሌሎችም ምሳሌዎች አሉ። ለምሳሌ አንጀሻ የሚባል የሐበሻ ትውልድ የነበረ ሰሓቢ ድምፁ በጣም የሚያምር የነበረ ዘመቻ ሲሄዱ እየሸለለ ያንጎራጉራልና አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዜማውን ሰሙና ዞር ብለው ደግሞ ሴቶችን ሲመለከቱ ልባቸው ከሰውየው ጋር ይንጠለጠላል የሚል ስጋት አደረባቸው። ጥሩ ድምፅ ሰውን ይስባል እና ምን አሉት? رويدك يا أنجشة رفقك بالقوارير አንጀሻ ሆይ እስቲ ረጋ በል ብርሌዎችንም እዘንላቸው እንዳይሰበሩ። ብርሌዎች በሚለው ቋንቋ የገለጹት ሴቶችን ለማለት ነው። ብርሌ ከተሰበረ አይጠገንም። እዚህ ልባቸው እንዳይሸፍት ደግሞ በዜማ ጠንቀቅ በል አሉት። የዒድ ቀን ይቻላል ለሴቶች ያልኩት ሐዲሱ የመጣው በዚህ መልኩ ስለሆነ ስለዚህ ወንዶች በዒድ ቀንም ቢሆን ማቅራራትና ማንጎራጎር አልተገኘም። ልጃገረዶች ነብዩ ሰለላሁ ዐለይሂ ወሰለም አጠገብ ሆነው የዓኢሻ ቤት ውስጥ ሁለት የአንሳር ሴቶች ነበሩ። ድብየ መቱ እየገጣጠሙ የሆነ ነገር ይላሉ። ዘፈን ክልክል መሆኑን ስለሚያውቁ አቡበክር ስዲቅ መጡና አቢ መዝሙር الشيطان بين يدي رسول الله صلى الله عليه وسلم ለመሆኑ የሰይጣንን መዝሙር በአላህ መልእክተኛ ፊት ለፊት ነው እንደ የምታንጎራጉሩት በማለት ተቆጡ። ነብዩ ሰለላሁ ዐለይሂ ወሰለም ግን دعهما فإن لكل قوم عيدا وهذا عيدنا አሏቸው። ተዋቸው፣ እያንዳንዱ ህዝብ የራሱ በዓል አለው፣ ይሄ ደግሞ የኛ በዓል ነው፣ ተዋቸው ዘና ይበሉ አሉ ማለት ነው። ሌላው አሁንም ለሴቶች የሚፈቀደው የሰርግ ዕለት ነው። የሰርግ ዕለት في صحيح مسلم በመጣ ሐዲስ ልጃገረዶች አንዲት አንሳሪያ አግብታ ሰርግ ተጠርተው ነብዩ ሰለላሁ ዐለይሂ ወሰለም ሲሄዱ የዘፈኑ አገኟቸው። ዝም ብለው አዳመጧቸው፣ አልተቃወሟቸውም። وفينا رسول الله يعلم ما في غد መሐከላችንም እንግዲህ አንሳሮችን ዝና ያወሩ ነው የሚያንጎራጉሩትና መሐከላችን የአላህ ነብይ ያለ እንኳን የዛሬን የነገን ያውቃል የሚል ስነኝ ሲናገሩ ይሄን አትበሉ አሉ። የነገን የሚያውቅ አላህ ብቻ ነው። ሰይጣን እንዳያሳስባችሁ ላ يستجرينكم الشيطان ብለው ከለከሉ። የከለከሉት እንግዲህ በምርቃና ፈረስ ሳብ እያደረገህ ጨመርመር አታርግ ለማለት ነው። ደግሞ መድህ ላይ በልበል የሚል ነገር አለ። ሰው ውዳሴ ከጀመረ ያለውንም የሌለውንም ይሰጣል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም احث التراب في افواه المداحين ሰው ማመስገን ሰው ማወደስ የሚያበዙ ሰዎች አፈር ርጩባቸው ዝም ይበሉ ለማለት ነው።
حتى ለነብዩ ሰለላሁ ዐለይሂ ወሰለም እንኳን ቢሆን ከተሰጣቸው ማዕረግ በላይ የተሰጣቸው ማዕረግ ትልቅ ነው ከበዛ በላይ ከፍ ማዕረግ ደግሞ ወሰን ማለፍ ነው በሌላ ሐዲሳቸውም انما انا عبد فقولوا عبد الله ورسوله لا تطروني كما اطرت النصارى ابن مريم ክርስቲያኖች የመርያምን ልጅ አጋነው ከነብይነት ይልቅ የአምላክ ልጅ ነው ወደ ማለት እንደወሰዱት ሁሉ እኔንም ያጋነናችሁ ድንበር እንዳታልፉ ብሎ አስጠነቀቁ ማለት ነው ይሄ አለ እንደውም ለምን ዝም አላችሁ አተይናኩም فحيونا نحييكم ولولا الذهب الأحمر ما حلت بواديكم ولولا الحنطة السمراء ما سمنت عذاريكم يالا تدرو تقطعطموا النبر ዛሬ ለምን አትሉም ያሏቸው ያሉበት ሁኔታም አለ መጣንላችሁ የሰርግ ቀን ማለት ነው ሰርግ ላይ اعلنوا النكاح واضربوا عليه بالدفوف ተብሏል نكاحን አውጁት ድብም ደብድቡ ብለው ፈቅደዋል ሴት ልጆች በሰርግ ቀን ይሄንን ቢሉ ይፈቀዳል እነዚህን የመሳሰሉ በሐዲስ የመጡ አሉና አንዳንዶቹ ሰፋ አድርገው የግድ ዘመቻ ከሌለ የግድ ሰርግ ከሌለ አይሆንም ለምን ይባላል ሌላ ጊዜ የሚፈቀድ ያሉ አሉ ዋናው ነገር ግን ተመሳሳይ በሆነ ነገር ይፈቀዳል ከዛ ውጪ በዚህ ነገር ላይ ተወሱዕ መሆን ማብዛት ለዛውም ቡድን ተዘጋጅቶ ሙነሽዱ ገሌ ዛሬ እኮ ሰው ከዑለማው ይልቅ ለሙነሽዱ ቦታ እየሰጠ ነው ያለው ለዚህ ይባላል ሙነሽድ ገሌ የሚባል ሰሃባ ውስጥ አልሰማንም ታቢዖችም ውስጥ የለም በታሪክ ሰለፍ እንዲህ አይነት ነገር የለምና አንዳንዶቹ ደግሞ ራሱን የዘፈኑን ዜማውን ነው ማለት ኮፒ ያረጉና የሙዚቃ መሳሪያው ብቻ ቀርቶ ገና መቀንቀን ሲጀምር ውጭ የምታውቀውን ሙዚቃ ታስታውሳል በየታክሲው ያደነቆራህን ማለት ነው ይሄ ተገቢ አይደለም ከሙዚቃው ዓለም አትውጡ እዛው ቆዩ ማለት ነው የሚሆነው ሰው ዘፈን ደግሞ በላ ያዘ ነው ينبت النفاق في القلب كما ينبت الماء العشب عبد الله بن مسعود زفن نفقنا بقلب ውስጥ ይተክላል ውሃ ሳር እንደሚያበቅለው ያበቅላል እዚህ ይሄ ተገቢ አይደለም እንደገና በረመዳን ላይ ስራዬ ተብሎ ነሺዳ ያሳተሙ ማውጣት ደግሞ ሌላ ጥፋት ነው እኔ በበኩሌ صد عن سبيل الله ነው ማለት ከአላህ መንገድ ሰውን ማሰናከል ነው አሁን የሚገባውን በግልጽ ማውራት አለብንና ነው ይሄን ማለት በረመዳን ሰው ወደ ቁርአን ነው የሚሄደው እንጂ ወደ ዘፈን አይሄድም ያስፈልገን ወደ ኸይር የሚቀሰቅሰን ነው በዚክር ወር በረመዳን ወላ የሰሃባ መናቂብ ለምን አይሆንም የነብዩ ሰለላሁ ዐለይሂ ወሰለም ሲራ ለምን አይሆንም ይሄ ተገቢ አይደለም እንኳንስ ከዚህ ወጣ ያለ ቀርቶ ማለት ነው አሁን ደግሞ ነብዩ መድህ በሚባል ሽፋን የሚሰሩ ብዙ ነገሮች አሉ እንግዲህ ያው መንዙማ ውስጥ ያለውን ታውቃላችሁ ሽርክ ሁሉ ይደረጋል እኮ አጊቱና ይላል ድግ ብሎ ሰው ነብዩና መሰገንኩ ብሎ هذا لا يجوز ስለዚህ እንደው ይፈቀዳል እንኳን ቢባል في دائرة ضيقة በሆነች ጠባብ ሁኔታ የተፈቀደችን ነገር አስፋፍቶ ከትልቁም ነገር ሰው ማዘናጋትና ችላ ማስባል አይገባም ፊት ያሉትን ወረቀቶች ላዳርስና ወደ እናንተ መጣለው ያንዳንዱ ላይ ይሄን ያህል ሰዓት አልፈጅም ይሄንን ደግመው ስለጠየቁ ነው ነገም ይጠየቃል ታውቃላችሁ ድግግሞች ጥያቄ እንጂ ሰው አይወድም ለምን እንደሆነ አላውቅም ሰላም አለይኩም ወበረካቱ HIV በሽተኛ የሆነ ሰው አለና በቀንና ማታ የኤችአይቪ መድኃኒት ይወስዳል ለመጾም ደግሞ ጉልበቱ ደክሞ ያለ ነው አሁን እንዲህ አይነት ሰው በረመዳን ምን ማድረግ አለበት በሽታዎች ሁለት አይነት ናቸው
አንደኛው ሊፈወስና ሊሽር የሚችል በሽታ ነው። ሌላኛው ደግሞ ሰውየው የግድ አብሮት እድሜውን መግፋት ያለበት በሽታ አለ። መረድ ሙዝሚን ይባላል። እድሜ ልክ አብሮ የሚኖር ማለት ነው። እንዲህ አይነት በሽታዎች ደረጃቸው ከፍ ብሎ የግድ ሁሌ መድኃኒት መውሰድ ያለበት ወይንም ደግሞ ካልወሰደ ህይወቱን የሚጠናወተው ደረጃ ከሆነ መጾም ግዴታ አይኖርበትም። ማፍጠር ይፈቀድላታል። በተለይ በተወሰኑ ሰዓቶች መድኃኒት መውሰድ ያለበት ከሆነ ኤችአይቪ ብቻ አይደለም፣ የስኳር በሽተኞችም ሆነው ሁሉም ስኳር በሽተኛ መጾም አይችልም አንልም። ግን ደረጃው ከፍ ያለና በተወሰነ ሰዓት ላይ መድኃኒት መውሰድ ያለበት ከሆነ ወይ ደግሞ እድሜው በጣም ገፍቶ ከጾመ እየወደቀ የሚሄድ ከሆነ እነኚህ አይጾሙም። ባይሆን ግን በእያንዳንዱ ቀን አንድ ምስኪን በማብላት ማካካስ ይችላሉ። ሁሉም ኤችአይቪ የያዘው ሰው ሁሉ ይሄን ይችላል ማለት ግን አይደለም። ደረጃው ከፍ ብሎ መጾም የማያስችልና ሁሌ መድኃኒት መውሰድ ያለበት ከሆነ ነው። ማንኛውም በሽታ ላይ ነው ደግሞ የሚሰራው። ይሄ ነው። እሺ አፍበሉኝ ነው የሚለው። ይሄ ለሁሉም ይሆናል። ያው አፍታ ነው የጠየቀው። እኔ በበኩሌ ለሁሉም አፉ ብያለሁ። የተቀየምኩበትም ሰው የለኝም ለነገሩ። ግን ሁሉንም አፉ ብያለሁ። ሁላችሁም አፉ ተባባሉ እርስ በርሳችሁም። አፉ ደግሞ የልብ የእውነት እንዲሆን የተበደልክ ከሆንክ አፉ በማለትህ ትልቅ ክብር ነው የምታገኘው አላህ ዘንድ። في صحيح مسلم عندما تاو حديث النبي صلى الله عليه وسلم ما زاد الله عبدا بعفو إلا عزا بلوال عند باريا يكرتا بمادرقو درجة أن لكنا نجي الله ميجمرون نقر إلا يكر باينت شنفت هذا اللم دلنو سكيتنو آخر ما أجرت هاقنيا لا هونم كنقر كما وصلسل عافيات هنا الله سو بدله كونا دمو عفو بلن يمتلو በደም ያለብህን ዕዳ መልሰህ የደረሰበትን ጉዳት ክሰህ ቅሬታውን የሚያስለቅቅ ነገር ሰርተህ ነው ይቅርታ መጠየቅ ያለብህ። እንጀቱ ብግን ብሎ ገንዘቡን በልተህ ክብሩን ቀንሰህ አፍ በላይ ብትለው ወደ አፍ ብያለሁ ቢልህ እንኳን ከመላሱ የእውነት አፉ አይሆንም። ያን ጊዜ ደግሞ አንተ ተጠቃሚ አትሆንም። ስለዚህ ከመበዳደል ቆመን ነው አፉታ መጠየቅ ያለብን ማለት ነው። ሴት ባሏን ፍች ከጠየቀች ማህሯን መክፈል አለበት። አዎ አለበት። ማህር እኮ አንድ ቀን ካደረ ጀምሮ ዋጅብ ሆኖበታል። ዕዳ ነው። ማህርን የምታዘገዩ ሁሉ ደይን ይዛችሁ ቀብር እንደምትገቡ ወቁ። ይከፈል። الطلاق مرتان فإمساك بمعروف أو تسريح بإحسان የሚለው አንቀጽና ሶስት ፍቺ የሚባለው ነገር እንዴት ነው? ጠላቁ መረታን ማለት الطلاق الرجعي ሚስቱን ለመመለስ የሚያስችል ፍቺ ሁለት ነው። አንዴ ከፈታት ዒዳዋ ሳያልቅ ረጃዕቱ ያለ እንደሆነ ሁለት አለው፣ ግን አብረው መኖር ይችላሉ። ሁለተኛ ከፈታትም መልሻለሁ ብሎ አብሮ መኖር ይችላል ዒዳው ካላለቀ። ዒዳ ካለቀ በኋላ ደግሞ በአዲስ ኒካህ መጋባት ይችላሉ። በማንም መልኩ እንግዲህ ሁለት እድል አለው እርቅ ለመፍጠር የሚያስችል ማለት ነው። ሶስተኛ ከደረሰ በኋላ ፈኢምሳኩም ቢማዕሩፍ አው ተስሪሑን ቢኢሕሳን ነው። ወይ በመልካም ሁኔታ መያዝ። አንዳንዱ ሲይዝ በመልካሙ አይይዝም። ከሄደች ሌላ ቦታ ታገባለች ወይም ዝም ብሎ በቃ ለማሰቃየት ብሎ የሚይዛል አልፈታም ብሎ ግዴታውን የማይወጣ ግን ፍቹ በእጁ ስለሆነ ብቻ አልፈታም ይላል። ይሄ ወንጀለኛ ነው፣ ያስጠይቀዋል። እዚህ ከያዘ በአግባቡ ነው መያዝ ያለበት፣ ሐቋን ጠብቆ ቀለቧን፣ ኑሮዋን፣ መልካም አስተዳደሩን፣ መልካም ግንኙነቱን ማለት ቤት ውስጥ ያለውን አኗኗርን ጤነኛ አድርጎ ማዕሩፍ ማለት እሱ ነው። ወዓሽሩሁነ ቢልማዕሩፍ ነው የሚለው በመልካም አብራችሁ ኑሩ። በነገር መጎንተል ምናምን ከሆነ ከሷም በኩል ከሱም በኩል በደል ስለሆነ ማለት ነው።
እና ከዛ በኋላ ፍቺ ካደረገ ሶስተኛ ፍቺ ካደረገ እሷን ዳግም በሚስትነት መመለስ እድሉ አክትሞለታል فإن طلقها فلا تحل له ሶስተኛ ከፈታት አትፈቀድለትም حتى تنكح زوجا غيره ሌላ ባል እስከምታገባ ይላል ሌላ ባል በራሷ ፈቃድ አግብታ አብረው ኖረው ማለትም ግንኙነት አድርገው በሐዲስ እንደሚገልጸው حتى تذوق عسيلته ነው የሚለው የሱን ጣዕም ቀምሳ የሷን ጣዕም ቀምሶ ከዛ በኋላ ግን ሳይግባቡ ቀርቶ ቢፈቱ እንደ አዲስ ጮኛ የድሮው ባል መጠየቅ ይችላል እንጂ ሚስቴን ሶስት ፈትቻታለሁና እስቲ እንደው ለአንድ ቀንም ቢሆን አንተ አግባልኝ በሚል ጣልቃ ገብነት ይሄ ክልክል ነው ሐላልም አትሆንለትም ኒካሁ ባጢል ነው ለሱ መመለስም አይቻልም ማለት ነው አተይሱል ሙስተዓር ነው የሚባለው በሐዲስ የመጣው የተውሶ ወጠጤ ብሎ ነው የገለጸው ሐዲስ እና ይሄ ነው ሌላው አንዳንድ ግለሰቦች ፈትዋ የሚጠይቁት ከራሳቸው ጀማዓ ጋራ ሄደው ሼክ እገሌ እንደዚህ አለ ተጠንቀቁት ለማለት ነው ለመሆኑ እንደዚህ አይነት የስለላ ጥያቄ ይፈቀዳል ወይ ይላል ለምንም ብሎ ይጠይቅ ለክፋትም ሆነ ለበጎ ይጠይቅ እኛ መመለስ ግዴታ አለብን በመናውቀው ልክ እንመልሳለን ከዛ በኋላ ምላሹን ለክፉ ዓላማ የሚጠቀም ከሆነ ሂሳቡ የሚወራረደው የቂያ ማለት ነው ሰው እስካልበደልን ድረስ ሰው ቢበደለን አንጨናነቅም አላህ ምስክራችን ነው አፉ ብለናል አሁን ይሄ ለነገሩ ግን ተገቢ አይደለም ሰው መጠየቅ ያለበት ለማወቅ ነው ካወቀ በኋላ ደግሞ ሊጠቀምበት ነው መጠየቅ ያለበት የፈተና ጥያቄ ዝም ብሎ ሰውን ለማቸገር ብሎ አስቦ መጠየቅ ተገቢ አይደለም ከዛ በኋላ ደግሞ ከተጠየቀና ሰውየው በሚችለው መልኩ ካስረዳ በኋላ አሉባልታ ማውራትም መልካም ነገር አይደለም ራሳቸውን ነው የሚጎዳቸው ማለት ነው ሰላም አለይኩም ወበረካቱ የወላጅ የወሊድ መቆጣጠሪያ ለምን አይነት ሰዎች ነው የሚፈቀደው የወሊድ መቆጣጠሪያ የሚፈቀድ ነገር አይደለም በመሰረቱ ወሊድን ለምን ትቆጣጠራለህ ወሊድ ጸጋ ነው ربنا هب لنا من ازواجنا وذرياتنا قرة اعين መቆጣጠር ወይም ደግሞ ማስቀረት አይቻልም ምናልባት ከሴትየዋ ጤንነት ጋር ተያያዥነት ያለው ማለትም ብታረግዝ ህይወቷ ለአደጋ የሚጋለጥ ወይም ጤንነቷ ለሁከት የሚጋለጥ መሆኑ በሙያተኛ በታማኝ ሙያተኛ ከተረጋገጠ ጠቢብ ሙስሊም ነው የሚሉት ዑለማ እስላም አላህን የሚፈራ እቺ ሴት ብታረግዝ ለትክክል እንደምትጎዳ ሳይንሳዊ የሆነ ምክንያት ያለው ከሆነ ሌላ ያልተخለቀ ሰው እንዲመጣ ብለን ያለውን ሰው ማጣት ስለማይገባን ፈቀዳል ብለዋል ከዚህ ውጪ ሰው አሁን ኢኮኖሚው ለምናምኑ ያለ ነው ወሊድን ይቆጣጠራል የሚለው ተገቢ አይደለም ማለት ነው ሙስሊም የሆነ ጤና ባለሙያ ለማይፈቀድላቸው ሰዎች የወሊድ መቆጣጠሪያውን ቢሰጥ ተጠያቂ ነው ማለት ዚና እንደሚሰሩ ያወቀ ያንን ነገር መስጠት ለማንም ሰው አይፈቀድም ይሄ እሱም ያውቀዋል ይሄ ቀላል ነገር ስለሆነ ማለት ነው ታናሺድ ነው የሚጠይቀው ድግግሞሽ አንድ መልእክት ሲተላለፍ በቃ አንድ ሳምንት እሱ ነው የሚጠይቀው በጣም የሚገርም ነገር ከካፊር ጋር የተጣላ ሰው ስራው ይመለስበታል ወይ ይላል ጸብ ከማንም ሰው ጋር አልተፈቀደም ካፊር ስለሆነ ሳይሆን ጸብ ክፉ ስለሆነ ይቅርታ ማድረግ ደግሞ ለሙስሊም ብቻ አይደለም ለካፊርም ነው فاعفوا واصفحوا ሚለው አያት እኮ የመጣው ለካፊር
أصلا القرآن يمتع وليعفوا وليصفحوا ብዙ የعፉ አያዎች በዚህ ማዕና ነው የመጡት ስለዚህ ካፊርንም ቢሆን መበደል ልክ ሙስሊሙን እንደመበደል ያስጠይቃል በደል ስለሆነ ነው የተጠላው እንጂ የሚበደለው እገሌ ስለሆነ አይደለም በምንም መልኩ ዙልም ክልክል ነው ولا تعتدوا إن الله لا يحب المعتدين ስለዚህ ካፊርንም የበደለ ካለ የበደለውን ነገር መመለስ አለበት ይቅርታ ማግኘትም አለበት ምንድነው የሚለው በስርዓቱ ጾም ያልከም በማንሳከተኛ ፈጥራለሁ ግን ለብዙ ዓመታት ያለፈን ቀባል አላወጣሁ ከፋራው ነው በህመም ምክንያት ለብዙ ጊዜ ጾም በትክክል አልጾምም ሲያቅተኝ አፈጥራለሁ ለብዙ ዓመታት ያለፈ ጾም አለና ከፋራው ምንድነው ነው በህመም ምክንያት የሚያፈጥር ሰው ህመሙ ሲወገድለት ቀስ ብሎ እየቆራረጠ መጾም ነው ያለበት እንጂ ከፋራ የለበትም አሁን ረመዳን ላይ አመመ ከረመዳን በኋላ የሆነ ሰዓት ላይ ሲሻለ አንድ ቀንም ሁለት ቀንም እያልክ ያቆራረጥክ መክፈል ነው የሚጠበቅብህ እንጂ በገንዘብ እንትና አይባልም ህመሙ ቅድም እንዳልነው የማይለቅ ህመም ሆኖ ለመጾም የማያስችል ከሆነ ብቻ ነው ወደ ከፋራ የሚገደው በረመዳን ወር ዝሙት የሰራ ሰው ዝሙት ምን ጊዜም ወንጀል ነው ዝሙት የሰራ ሰው የተለየ የሚደረግለት ተውበት የለም ሚኖረው የነበረው ሁዱድ ማቋቋም ነው እሱ ላይ ሸሪዓው የሚበይንበት ቅጣት አለ እሱ እዚህ ተግባራዊ መሆን የሚችልበት ሁኔታ ስለሌለ ከጌታው ጋር ያለውን ሁኔታ ማስተካከልና ተውበት ማድረግ ነው የሚጠበቅበት እናቴ ቶሎ ምግብ ካልበላች አትችልም ሐኪም ስናማክር ስኳር በሽታ እንደሌለባት ሌሎች በሽታዎች እንቅርትና የደም ግፊት እንዳለባት ተናግረዋል ስለሚረባትም አምና ሙሉ ጾም አልጾመችም ዘንድሮም እንደማችል ነው ጾም ማይረባው ሰው አንተ ጥያቄ ተገቢ አይደለም ቶሎ ካልበላች ይርባታል ልማዱ ከሆነ ይርባዋል ራብ መቋቋም ነው ያለበት ማልባትም በሽታው በዚህ ሊለቀውም ይችላል ባይሆን የተረጋገጠ ካልጾመ አደጋ ላይ እንደሚደርስ የሚያሳይ የሙያተኛ ምክር ካለ ብቻ ነው ስኳር የለባትም ግን ቶሎ ስለሚረባት ቶሎ ካልበላች አትችልም መቻል ነው ያለባት ምንም ነገር የለም በረመዳን ቁርአን በማንበብ መሽቀዳደም በኸይር ስራ እንደ መሽቀዳደም ይታያል መሽቀዳደም ሲባል ነው ይሄን ያላክተም ያለው አንተ ስንት አክተመሃል በሚል ከሆነ ይሄ ሪያ ነው የሚሆነው ግን ዝም ብለህ አንተ ቁርአኑን ስቀራሽ ቅድም ውስጥ ገብተሃል አላህ ዘንድ በኸይር ከሚሻሙት ሰዎች ሳቢቁ ኢላ መግፊረቲን من ربكم وجنة عرضها السماوات والأرض وسارعوا إلى مغفرة من ربكم خير نقر لا تشاكم إنهم كانوا يسارعون في الخيرات بزا معنا كهونا خيران له قالي سوست أختمو أني أمست أختمي مبلغ علبين بميل كهونا يتنافس معنا لذا سو منقرم مع السماتم رياء وسطنهم يقبونا إيه ما درق يلبهم ما درق لدت أكبر يفكد علي لدت يمان ما يفكدم إيه يكفاروج باهل انجي إنيا إيدل السلام عليكم ورحمة الله وبركاته أستاذ አሻንጉሊት ማየት እንዴት ይታያል አሻንጉሊት የሚባለው የአረብኛ ቋንቋ ሲሆን እሱን ማየት መመልከት እንዴት ይታያል ያዘው መልእክት ጥሩ እስከሆነ ድረስ ችግር የለውም አረብኛ ቋንቋ የሚያስተምሩ አሻንጉሊት መልኩ የተሰሩ እንትኖች መሰልሰሎች ተከታታይ ነገሮች ይለቀቃሉ ትክክለኛ ፐርፌክት የሆነውን አረብኛ በዚያ አማካኝነት የሚማሩ ሰዎች እያየን ያለው
መጥፎ መልእክት የሚያስተላልፍ እስካልሆነ ድረስ ኢንሻአላህ ችግር የለውም። ቀድሞ የደረሱት እነዚህ ናቸው። ለይለቱል ቀድር በስንተኛው ቀን ነው? ረመዳን ውስጥ ነው። ረመዳን ውስጥ ነው ያለምንም ጥርጥር። ምክንያቱም ቁርአን የወረደው በረመዳን ነው። በለይለቱል ቀድርም እንደሆነ ይናገራል። ሸህሩ ረመዳን الذي أنزل فيه القرآن إنا أنزلناه في ليلة القدر إنا أنزلناه في ليلة مباركة የሚሉ አያዎች አሉ። ግን ቀኑ ይሄ ነው የሚለው ላይ የተለያዩ ሪዋያዎች አሉ። التمسوها في العشر الأواخر من رمضان የረመዳን የመጨረሻ 10 ቀናቶች ላይ ፈልጓት في السبع الأواخر የሚልም አለ ነጠላ በሆኑ ቀናቶችምና ይሄንን እድል እንዳያመልጠን ከፈለገን 10 الأواخر ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ራሳቸው ተከለል ብለው ወደ መስጂድ ገብተው ኢዕቲካፍ ያደርጋሉ። ስለዚህ ለይለቱል ቀድርን የፈለገ ሰው ኢዕቲካፍ እንዲያደርግ ነው የምንመክረው። ስለ ለይለቱል ቀድር እንግዲህ የተከታታይ ትምህርቶች ይኖራሉ ረመዳን ውስጥ። ሐላልም ግልጽ ነው፣ ሐራምም ግልጽ ነው። ፍቅር ሐላል ነው ወይ? ሐላሉም ሐላል ነው፣ ሐራሙም ሐራም ነው። በስመ ፍቅር ወንጀል ይሆናል። ያንተ ያልሆነችን ባዕድ ሴት መውደድ ወይንም ደግሞ ልብህን እሷ ጋር ማንጠልጠል ሐራም ነው። የሰው ሐቅ ነው የፈለግከው ማለት ነው። ሽፍትነት ነው። ደግሞ በሐላል ያገኘሃትን ባለቤትህን መውደድ ደግሞ ሐራም ሳይሆን እንደውም ጥሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንን ነው በጣም የምትወዱት ብለው ሲጠየቁ አይሻን ነው ብለዋል። ነውር አይደለም፣ ተገቢም ነው ማለት ነው። ስለዚህ ዝም ብሎ በጥቅሉ ሐላል ነው በጥቅሉ ሐራም ነው ሳይሆን ሐራምም ይሆናል ሐላልም ይሆናል። መድረሳ ላይ ቁርአን ማለት ነው። እሺ መድረሳ ላይ ቁርአን የሚማሩ ተማሪዎች ወርሃዊ ክፍያ በጊዜው ካልከፈሉ የብር ቅጣት መቅጣት እንዴት ይቻላል? ለምን መድረሳ ላይ ብቻ ጠየቅ? የትም ቦታ ቅጣት ይኖራል። ትምህርት ቤትም ይቀጣዋል። መስሪያ ቤትም ከደሞዝ ላይ ሊቀነስ ይችላል። ትንሽ ላባስቀረት የሚችለው እችን ነው ብሎ አስቦ ነው። ሌላ ነገር አይደለም። ይቻላል፣ ገንዘብ መቅጣት ይቻላል። መጀመሪያ ላይ ስምምነት ካለ በሰዓቱ ያልከፈለ ሰው ይሄን ይቀጣል ብለው ከነገሩ ተጨማሪውን ለመክፈል ተዘጋጅተህ ነው ያልከፈልከው ማለት ነው። እሺ አያቻቸው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወንድ ሙስሊም ሐኪም አጅነቢ የሆነችን ሴት ለሕክምና ጉዳይ መዳሰስና ዐውረቷን ማየት እንዴት ይታያል? ሱረቱ ኑር ላይ አው التابعين غير أولي الإربة من الرجال የሚለው እነማንን ነው? በመሰረቱ ወንድ የሆነ ሰው ሙስሊም የሆነ ካፊር ሴት የሆነችን አጅነቢይ ሴት ዐውረት ማየት መዳበስ ወይም አካሏን መንካት ክልክል ነው። ነገር ግን የሕክምና ጊዜ የضሩራ ጊዜ ነው። ሴትየዋ ህይወቷ አደጋ እየተጋለጠ ነው ያለው። ሌላ ሴት የሆነች ሐኪም ከሌለች እዚያው የምትፈላሰፍበት ሰዓት አይደለም። የህይወት አድን ጉዳይ ነው ማለት ነው። ያን ጊዜ ضሩራ ሲሆን ይፈቀዳል። ለዚህ ነው እንዲህ አይነቱን ነገር ዝም ብሎ በመድረክ ላይ የምናወራው ሳይሆን ሴቶቻችን በዚህ መስክ እንዲማሩ ማበረታታት፣ በቂ ሽፋን ማግኘት መቻል ይኖረዋል ይገባዋል ማለት ነው። ሴቷ በሴት እንድትታከም ወንዱ በወንድ እንድታከም
ምሁራኖች እንዲኖሩ ማድረግ ነው መፍትሄው እንጂ አሁን የضرورة ጊዜ ችግር የለውም። አንዳንድ ሰዎች የባንክ ተቀማጭ ሂሳብ ወለድ ባለው ሂሳብ እንዲቀመጥና ወለዱን አውጥቶ ለምስኪን መስጠት ይሻላል ይላሉ። እንዴት ይታያል? ወለድ አልባ ተቀማጭ ሂሳብ እንዴት ይታያል? ወለድ ባለው መልኩ ማስቀመጥ ስትገደድ እንጂ አይፈቀድም። ከዛ ውጭ አማራጭ ከሌለህ ማለት ነው። ከዛ ውጭ አማራጭ ሳይኖርህ ቀርቶ ግን ወለድ ያለውን ሂሳብ ከከፈትክ ለነሱ አትተውላቸው፣ አውጥተህ ለሶስተኛ ሰው ወይም ደግሞ ለምስኪን ስጥ ነው እንጂ ወለዱን ለድሃ ሰጣለሁ በሚል ሽፋን በወለድ አስቀምጥ ማለት ግን እኔ ይህንን ያለ ዑለማ አላውቅም በበኩል። እዚህ ሰው ዝም ብሎ ለራሱ የሚሰጠው ዑዝር ነው፣ ይሄ ይቻላል። አሁን ደግሞ ሐላሉ አማራጭ በሰፊው እየተሰራ ነው ያለው፣ በሀገራችን ተለምዷል፣ መንግስትም ፈቅዷል፣ ባንኮችም እየሰሩ ነው ያሉት። ስለዚህ በሐላሉ መጠቀም የሐላሉ እንደውም ተጠራቅሞ ሙስሊሙ እየተጠቀመው አይደለም ያለው፣ እውቀታችን አናሳ ስለሆነ ማለት ነው። 17% ብቻ ነው ስራ ላይ የዋለው ብለውኛል በውስጡ ያሉ ሰዎች ማለት ነው። እንግዲህ ስንት ፐርሰንት ነው? 83% ኦልሞስት ዝም ብሎ ታሽጎ ተቀምጧል። ስለዚህ ይህንን ነገር በሙራባሃም በሙሻረካም በተለያዩ የተፈቀዱ ሲስተሞች አንቀሳቅሰን ስራውም እንዲበረታታና እንዲያድግ ማድረግ እንደገና ደግሞ እኛም በሐላሉ መጠቀም እየቻልን አሁንም ለሐራሙ እድል መስጠት የለብንም ማለት ነው። አንድ ሰው በአፉ ቢለው ነው አፉ ብያለሁ ብሎ ከልቡ ወይም አፉ ካላለ አፎታ አልተገኘም። ቂሙን በውስጡ ቋጥሮ ነው እየተናገረ ያለው። በድለኸው ከሆነ የበደልከውን ነገር የሚከፈል ከሆነ መክፈል፣ የሚካስ ከሆነ መካስ፣ በምን መልኩ በደሉን ማስወገድ ይኖርብሃል። ሳትበድለው ከሆነ የተቀየመብህ ደግሞ አፉ ባይልም ችግር የለውም። አጅብ القضاء مطر الغيبة በሐሜት ያፈጠረ ሰው ቀዷ ይወጅብበታል ወይ ነው የሚለው። ሐሜት ጾም ያፈርሳል ያሉ ዑለማዎች አሉ። ኢብኑ ሐዝም አልዛሂሪ እንደዛ ይላሉ። ለዚህም ደግሞ ማስረጃ ያደረጉት ሐሜት ብቻ አይደለም፣ ማንኛውንም ሐራም ነገር ከሰራ ያፈርሳል፣ ቀዷም ይወጅባል ነው የሚሉት እሳቸው። من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه يميل صحيح حديث ببخاري الله شت من ناقرنا بوشتو مسرارات يالتوسو ምግብና መጠጡን በመተው አላህ ጉዳይ የለውም ይላል። አላህ ጉዳይ የለውም ከተባለ ውድቅ ነው ማለት ነው። ስለዚህ ጾሙን ቀዷ ማውጣት አለበት ነው የሚሉት። ሌሎች ደግሞ አይ ጾሙ ሙሉ ለሙሉ ይበላሻል ባይባልም ጎደሎ ይሆናል ማለት ነው። ብዙዎች ዑለማዎች ይሄንን ነው ያሉት። በመጀመሪያው ቀውል ከሄድ ቀዷ ማውጣት አለበት። ለዚህ ብሎ بعض الصالحين እኔ ያየሁትም የሰማሁትም ምንድነው ሱና ሲጾሙ ቀዷ ነይተው ነው የሚጾሙት። ብዙ ጊዜ በሆነ መልኩ ተበላሽቶብን ይሆናል በሚል ተወሩዕ ነው። ክፉ መስሎ አይታየኝም። መርሐባ ትልልቅ መሳጅዶች ውስጥ ጀማዓ ሰላት እዚህም እዚያም ይሰገዳል። ይቻላል። ጀማዓ ይበቃሉ። ጀማዓ አንድ ጊዜ ብቻ ነው መሰገድ ያለበት። ስራዬ ብሎ ሁለተኛ ጀማዓ አገኛለሁ በሁለተኛ ጀማዓ ሰግዳለሁ ቢድዓ ነው ይሄ። ግን እንደው እንዳጋጣሚ ያመለጠው ሰው ሌላ ያመለጠው ሰው አግኝቶ አብሮ ቢሰግድ ችግር የለውም። ሆን ብሎ የሚደረግ ከሆነ ግን ሙንከር ነው። አንዳንዴ ኢማሙ ሳይመቻቸው ሲቀር ቁጭ ብለው የሚያሳልፉ ሰዎችም አሉ። እነዚህ ቢድዓ ነው እየሰሩ ያሉት። አንተ ስላፈቀርከው ስለጠላኸው አይደለም። ሙስሊም እስከሆነ ድረስ ወደ ቂብላው ዞሮ እስከሰገደ ድረስ
የሰላቱን ሽሩጥና አርካን እስካሟላ ድረስ በፈለገ አመለካከት ብንለያይም ተከትለን መስገድ አለብን። من صلى صلاتنا واستقبل قبلتنا وأكل ذبيحتنا فله ما لنا زي لبتشاو ቁጭ ብሎ ማሳለፍ ክልክል ነው ማለት ነው። هل إكثار قراءة القرآن في رمضان أولى أم حفظه ولو كان جزئين أولى؟ هذا يرجع إلى القارئ بيحفظ بتاعه كقرآن ጋር የሚያሳልፈው ጊዜ ረጅም ከሆነ በሕፍዝ ቢያሳልፈው እንደውም ለወደፊት የሚበጀውን ጭምር ነው ያዘው አይደለም። እኔ እንደው ختمውን ማብዛት አለብኝ ቢልም ይሄ ሰውየው ፍላጎት ነው። ቀን ስራው ውሎ ማታ ኢዕቲካፍ መግባት እንዴት ይታያል? በገባት ያህል ኢዕቲካፍ ይሆናል። አሁን ያለንን ቆይታ ኢዕቲካፍ ከነየነበት ኢዕቲካፍ ነው። ጀምሁር الفقهاء ኢዕቲካፍ ነው ብለዋል። ስለዚህ ኢዕቲካፍ ይቆራረጣል፣ ተጀዙእ ሊሆን ይችላል። ግን የዓሽር الأواخر ኢዕቲካፍ የሚባለው በሱና የመጣው አይሆንለትም። እሱ የሚሆነው ሙሉ ለሙሉ መግባት ነው ያለበት። የግድ ضرورة ላልሆነ ጉዳይ አለመውጣት ለሽንት ቤት ወይንም ደግሞ እንግዲህ ምግብ የሚያመጣለት ሰው የሌለው ሆኖ የሚያበስልለት የሌለው ሆኖ ለማብሰል ወጣ የሚል ከሆነ እንደዚህ ግድ የሆኑ ነገሮች እንጂ ኢዕቲካፍ ሙሉ ለሙሉ ተቀምጦ ነው ማድረግ ያለበት። ይሄ ደግሞ ወደፊት ኢንሻአላህ ዓሽር الأواخر ገደማ ላይ ስለ ኢዕቲካፍ በሰፊው እናስተምራለን ማለት ነው። እዚህ ያስቀመጥኳቸው ድግግሞች ስለሆኑ ብዙ ጊዜ የምትጠየቁ ስለሆኑ ነው። መጨረሻ ላይ እመልሳለሁ። የመረጥኩትን መልሼ ያልፈለግኩትን ምተው እንዳይመስላችሁ ብዬ ነው። ሰው መጥፎ ጥርጣሬ ነው የሚያስቀድመው። ሰጅደተ ቲላዋ ያለ ውዱ መውረድ ይቻላል? ኺላፍ ያለበት መስአላ ነው። ሶላት የሶላት አካል ነውና ስጁድ ሰጅደተ ቲላዋ ቢሆን ውዱ ማድረግ ግድ ነው የሚሉ አሉ። አይ ሙጀረድ ሰጅዳ ነው እንደ ሰጅደተ ሹክር ስለሆነ ባያደርግም ችግር የለውም የሚልም ይኖራሉ። ችግር የለውም። ጾም ስንጾም ሱሑር አዛን እያለ መብላት እንችላለን ወይ? አንድ ሰው የአንድ ቃሪ ድምፅ ምንድን ነው ብሎ መንቀል ይቻላል ወይ? አዛን የሚለው ፈጅር ሲወጣ ነው። አዛን ከተደረገ ተው የሚል ሰሒሕ ሐዲስ አለ ቡኻሪ ላይ ኢነ ቢላለን ዩአዚኑ ቢለይሊን ፈኩሉ ወሽረቡ ሐታ ዩአዚነ እብኑ ኡሚ መክቱም ይላል። አብዱላህ እብኑ ኡሚ መክቱም አዛን እስከሚያደርግ ድረስ ብሉ ጠጡ ነው። አብዱላህ እብኑ ኡሚ መክቱም ደግሞ ካልፈጀረ አያደርግም ነበር። ወካነ ረጁላን አዕማ ላ ዩአዚኑ ሐታ ዩቃለ ለሁ አስበሕተ ነው የሚለው። ስለዚህ አሁን ኢማሞቻችን ሲፈጅር ብቻ ነው አዛን የሚሉት፣ የታወቀ ነው። የፈጅር ሰዓት ደግሞ ቢድቃ ይታወቃል። በአሁኑ ጊዜ ምንም እንትን የለውም። ጊዜው ተከፋፍሎ ሳይንሳዊ መንገድ ማወቅ ስለሚቻል በየቀኑ አንድ ደቂቃ ይጨምር ሲቀንስ ሁሉ ይታወቃል። ስለዚህ አዛን ከተባለ በኋላ መብላት ጾምን ማበላሸት ነው፣ አይፈቀድም ነው። አወሉሁ ረሕማ አውሰጡሁ መግፊራ አኺሩሁ ዒትቁ ምን ናር የሚለው ሐዲስ ሰሒሕ ነው። ሐዲሱ ደከም ያለ ነው፣ ግን ያው ፈዳኢል ስለሆነ ብዙዎቹ ያነሱታል። አወሉ ረሕማ የሆነው ያው መጀመሪያ አካባቢ ላይ ሰውየው ብዙ ጥፋት ላይ ስለሚኖር ረሕማ ያስፈልገዋል። አላህ ረሕማ አደረገው። 10 ቀን ሲጾም ግማሹን ሲያገባድድ መግፊራውን ያገኛል። ከዛ ሰው ጾሙን ሲጨርስ ደግሞ ነፃ ሆኖ ይወጣል ማለት ነው የሚሆነው። ሐዲሱ ደከም ቢልም ያው ሄዶ ረመዳን ላይ በዒባዳ መጠናከርን የሚያበረታታ ነው። ችግር የለውም ማለት ነው። አንድ ሰው ትምህርት ተምሮ የተመረቀበት ቀን ቢያከብር እና የተወለደበትን ቀን ቢያከብር ከሽርክ አንፃር እንዴት ነው? የተመረቀበትን ቀን በየዓመቱ የሚያከብር ሰው አለ? ሰምታችኋል? እኔ ሰምቼ አላውቅም። ይሄ ነው በወሬ ደረጃ የተመረቀበትን ማንኛውንም ቀን ለይቶ ማክበር ክልክል ነው። ቀን ያላህ ቀን ነው።
ይሄ የተቀደሰ ቀን የሚባል የለም። ያው ሁለቱ ዒዶች የሚደረግባቸው ዒባዳና ሱናው ተገልጿል። እሱ በዛው በመጣው መልኩ ቀኑን ሳይሆን ዒባዳውን እያከናወን እናሳልፋለን። ከዛ ውጭ ያለ የተወለደበት፣ የተመረቀበት፣ የተሰደደበት እኔ አላቅም ደግሞ ሌላ ወይም ደግሞ የተመለሰበት እየተባለ የሚከበር ቀን የለም። ሙንከር ነው፣ ቀን ማክበር የለም ማለት ነው። ግን ያው የተመረቀ ዕለት ደስ ብሎኛል ብሎ ጓደኞቹን ጠርቶ ግብዣ ቢያደርግ ያ ችግር የለውም። እንደ ተጀዱድ ኒዕማ አዲስ ኒዕማ ሲገኝ በዛ በአዲስ ኒዕማ ላይ ሹክር ማድረስ ቋሚ አድርጎ ሳይዘው ማለት ነው፣ አመታዊ በዓል ሳያደርገው ይሄ ችግር የለውም። መርከዝ ላይ ኢዕቲካፍ መግባት ይቻላል። መርከዙ የመስጂድ አካል ከሆነ ምክንያቱም ኢዕቲካፍ የሚደረገው መስጂድ ውስጥ ነው። ቁርአኑም እንደተናገረው ወላ ቱባሽሩሁነ ወአንቱም ዓኪፉነ ፊል መሳጅድ ነው። መስጂዱ ራሱ ጀማዓና ጁምዓ ያለበት መሆን አለበት። ለሴት ከሆነ ግን ለቤቷ ውስጥ ኢዕቲካፍ ማድረግ ትችላለች። كعب بن زهير شبب بزوجته بنت عمه سعاد في قصيدته بانت سعاد المشهور وأنشدها بين يدي رسول الله صلى الله عليه وسلم ولم ينكرها عليه. رواية صحيحة أيضا لم يميلوا عند حديث يكعب بن زهير القصة من حيث السند ضعيف، لها طرق كلها ضعيفة إلى ولي الدين العراقي رحمه الله أي علو أسانيد علونا بمجموعه ثبتها لألوالو عند أدب كتب الأدب نتكلمه. على كل حال يا سو كافر نبر أدس سلمو سمتا قتمه وقتمنه عندي هينة نجر مغتفرنا بلوال فلا بأس بذلك. ለሰርግ ክርስቲያን ጎረቤት ቢጠራን መሄድ ይቻላል። እዛ ቦታ ላይ ሙንከር ከሌለ ነው። ሙንከር ካለ ሙስሊሙን ቢጠራህ አትሄድም። ዘፈን ያለበት፣ እርቃን የሆኑ ሴቶች ያሉበት፣ ተበሮጅ ያለበት፣ ፈሳድ ያለበት ቦታ ላይ ቢጠሩህ ከፈሳዱ ቦታ ላይ መሳተፍ አይፈቀድም። ሙስሊም ያልሆነ ሰው ደስ ብሎኛልና ተጋበዝልኝ ሲልህ ደግሞ መሄድ ሐራም ነገር እስከሌለ ድረስ ችግር የለውም። ይዘቱ ነው የሚታየው እንጂ የሰዎቹ እምነት አይደለም ነው። በደንብ ተረዳው። በረመዳን ወር አንድ ሰው ረስቶት ምግብ ቢመገብ ምንድነው ማስታወስ ነው ያለብን። ሰውየው አላወቀምና ረስቶ እየበላ ነው። እኔ ያየሁት ሰውሳ ማስታወስ ይገባሃል። ማስታወስ ይገባሃል። የረሳን ሰው ማስታወስ ችግር የለውም። ጾም ነው እኮ ረስተህ ነው ወይ በለው ነው። አክታ መዋጥ ይቻላል። አክታ ከላይ መጥቶ ወደ አፍ ከደረሰ በኋላ ለመጥፋት የምትችለው ከሆነ መዋጥ አይሆንም። ለመጥፋት የሚቻል ደረጃ ከደረሰ ከዋጣውም ጾሙ ይበላሻል። እናም እሺ ما معنى كذا ما معنى كذا አንድ ሰው ነው እዚህ ሁሉ የጠየቃቸው። ይሄ ሰው መጥቶ መቅራት ነው ያለበት። ما الحكم في العاملة التي يأتيها القيل في بداية الحمل إلى نهايته وذلك يحدث ضررا صامت في نفسها وحملها وبالتالي ثم وضعت فهي يؤثر في ثديها وبالتالي ذلك على رضيعها. ምንድነው የሚለው አንዲት እርጉዝ የሆነች ሴት በየጊዜው ያስታውቃታል ከረመዳን መጀመሪያው እስከ መጨረሻው። ይሄ ደግሞ በጤንነቷም ላይ ሆነ በጽንሷ ላይ ከፍተኛ ጉዳት የሚያደርስ ነገር ነው ከጾመች። ከዛም ደግሞ ወለደች
ይሄ ጡቷም ላይ ተጽዕኖ አለው ማጥባት ወይም ጡቱ ወተት አያፈልቅም ማለቱ ነው እና ልጇንም ይጎዳልና እንዴት ነው የምታረገው ነው የሚለው እንደዚህ አይነት ችግር ካለባት ማፍጠር ይፈቀድላታል በርግዝና ጊዜም ቢሆን ከወለደች በኋላም ቢሆን ለልጇም ብላ ለራሷም ብላ ማፍጠር ይፈቀዳል ያው እንደ በሽተኛ ነው የምትታየው ባይሆን ግን ካፈጠረች ቀዷ ማውጣት ግድ ነው ሰው ብዙ ጊዜ የሚጠይቀው በገንዘብ ማካካስ የሚቻልበት መንገድ ነው የሚጠይቀው እሱ የለም ቅድም የጠየቀኝ ጥያቄ አንድ ያልመለስኩት አለኝ የሌላ ሰው የቃሪ ድምጽ መንቀል ይቻላል ብሎ ጠይቋል የሌላ ሰው ድምጽ አስመስሎ ማንበብ ክልክል አይደለም ግን ለምን ሌላ ሰው መሆን ይጨናነቃል ሰውየው ራሱን ሆኖ መቅራት አይችልም ወይ በጣም ስለሚቸገሩ ነው 10 አይነት ድምጽ ቀራለው 5 አይነት ድምጽ ይላሉ ድምጹ ሙሂም አይደለም ሐቂቀታን ደግሞ ሰው የሚያምርለት በራሱ ሲቀራ ነው ተከልፍ ሳይሆን ድምጹ ሳይሆን ተጅዊዱ ነው አስፈላጊው ሐርፎችን በትክክል ማውጣት መዶችን በትክክል ማስተካከል አንድ ቀን ሱደይስ ሌላ ቀን ሙዓይቂሊ ሌላ ቀን ሌላ ሰው ለመሆን መጨነቁ እኔ አልመክርም በበኩሌ ማለት የሌላን ሰው ሸخصያ የሌላን ሰው ስብዕና ለመላበስ መጣጣር ማለት ነው ይሄ ሁሉ ጭንቀት ያስፈልጋቸው እንደው እንደ ምክር ማለት ነው እሺ ቁርአኑን እየሰባበረ ያለ ቦታው ያለ አቀራሩ እየቀራ ተጅዊዱ አሊፉን አይኑን አሊፍ እያለ የሚቀራ ኢማም ላይ መስገድ ከሱ የተሻለ ሰው እያለ እንዴት ይታያል ታሰውየው የሚችለው ይሄንን ያክል ከሆነ ያገሩ ኢማሙ እሱ ከሆነ ማዕና ማያበላሽ እስከሆነ ድረስ ተከትሎ መስገድ ይቻላል ግን ወደ ኢማምነት ማምጣት ያለብን በመሰረቱ ቁርአንን በደንብ የሚቀራ ሰው የኡሙል ቀውመ አቅራኡሁም ለኪታቢላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን መምራት ያለበት የአላህን ኪታብ በደንብ የሚቀራ ሰው ነው ማለት ነው አንዳንዴ ደግሞ ቁርአን ንባቡን በደንብ ይችላሉ አህካም የማይችሉ ይሆናሉ የሰላትን አህካም አላውቂልና ሰላቱን የሚያበላሽ ነገር ሁሉ ይሰራል معناه ما يقبل سيون دمو حرف راسه بلا يكيران إن الله لا يحب المنفقين بلا يكرر الله بياتي بلا منو كقرآن قارن ما يهيد نجر هذا هل يقبل توبة الزاني؟ نعم يقبل وإن لم يقم عليه حد زنا يسر راسه توبة الله يقبل والله زنا بايسر ما إنه حد بايقوم بايقطع ما هو يقبل والله عندهم راسه هدوم أقالة يتبك بس الله يسترون النجار ستروا كلبوا ودا الله ما ملسنا بيتبك بس قداج على الله هدو راسه حداكم بمالت هذا الرجل كفارة هون اللي تعلم تراوح السجد هي عند يتسجد بسو مسجد سمنت سجدو موطات مولون سجدو ما صحفون تبايلم حسابو قلت ነው 21 የሚሰግድ መስጂድ ያለ አይመስለኝም 23 ነው የሚሰግደው ከዊትር ጋር 23 ቢሰግድም አህሰነ ጥሩ ነው ያደረገው ችግር የለውም 8 ሰግዶ ከዊትር ጋር 11 ቢያረግም ጥሩ ነው በዚህ ጉዳይ ጠብ ማንሳትና መጨቃጨቅ ግን መጥፎ ነው ለምን በሉኝ ተራዊህ ከናካቴው ሱና ነው ሙስሊሞች መሐከል ብጥብጥ መፍጠር ደግሞ حرام ሱናውን ያቃለልኩት አይደለም ለሱና ብሎ حرام መስራት ግን አይገባም አራቱ መዝሐቦች 23ን አጽድቀዋል መንሀጅ ሰለፍ እንከተላለን እያልን አይደል አራቱ አይማዎች ሰለፍ ካልሆኑ ማን ነው ሰለፍ ስለዚህ 23ን ኢንካር ማድረግ ጥሩ አይደለም አንዳንድ ዑለማዎችም ትንሽ ተባቅ የሚያረጉ አሉ እንደ ተርጂህ እኔ ለራሴ 11 ቢሰገድ ነው ደስ የሚለኝ
دليل تنكر ያለው ይሄ ነው ግን 13 መስገድ ኃጢያት ነው ይያልኩ አይደለም 23 መስገድ ምንም ኃጢያት የለው 23ን ሰግዶ ወደ ቤቱ ከተመለሰ በኋላ አላህ ያገራለትን ነሻጣ ካገኘ ጨመር ቢያረግ ሀብቱን ያበረከተው ሰውየው ሐሰናት በር ነው የከፈተው ስለዚህ ግድ 21 ግድ 11 ካልሆነ አይባልም 11 የሰገደ فقد احسن يجمرم دمو فقد احسن لا ينكر على مثل هذه المسائل السلام عليكم ورحمه الله وبركاته في سنن ابن ماجه في حديث ابي هريره رضي الله عنه قال رسول الله صلى الله عليه وسلم كان نصف من شعبان قال صوم حتى يجيء رمضان إذا كان نصف من شعبان فلا صوم حتى يجيء رمضان هل يصح هذا الحديث هذا الحديث حسن يا الرسول قالوا ضعيف ነው ያሉ አሉ خلافه በዚህ ላይ ነው የሚመሰረተው ቀደም ተቀሽዋለሁ ከረመዳን ማነው ከሻዕባን 15 በኋላ መጾም ከራሃ ነው ብለዋል فقهاء الشافعيه ይሄን ሐዲስ ተንተርሰው ማለት ነው የተጠላ ነው اذا كان قصد ذلك ከ15 በኋላ ያለው ብቻ በቃ የተለየ ፈضል እንዳለው አስቦ ከጾመ አሁንም ይጠላል ግን ሰውየው عادተን ጾም ያበዛ ነበር ሰኞ ይጾማል ሐሙስ ይጾማል በየወሩ 3 ቀን ይጾማል ሱና የሆኑ ጾሞችን ይከታተል ነበር በዛው ቀጥሎ ከንስፍ በኋላም ጾመ ይሄ ችግር የለውም ድጋሜ ነው መታስመልሱኝ ይሄንን ጥያቄ ማለት ነው حتى يوم الشك እንኳን ቢጾም ችግር የለውም ይሄ እንዲህ ሁሌ ጾም የሚያዘወትረው ሰውዬ ሰኞና ሐሙስን ነይቶ ወይም ሱና ጾምን ነይቶ ከጾመ ሰራራ ሸህር መጾም አለ ሱና ነይቶ ከጾመ ችግር የለውም ሰላም አለይኩም ወበረካቱ የሸዋል ዒድ ይቻላል ወይ ሸዋል ሳይደርስ ዛሬ ሸዋል ዒድ ሁለት ዒድ ብቻ ነው ያለንኛ ዒድ አልአድሃ አለ ዒድ አልፍጥር አለ ሶስተኛ አራተኛ ሰዎች የጨመሩት ነው ለጁዝ ኢዕቲካፍ ከሶስት መስጂድ ውጪ ኢዕቲካፍ ማድረግ ይቻላል አዎ ይቻላል በኢጅማዕ السلف السلام عليكم ورحمه الله وبركاته هل يتغير ليله القدر رمضان لرمضان ليله القدر በየአመቱ ሊለዋወጥ ይችላል ወይ 27 ሚሊዮን ሪዋያዎች አሉ 27 ሚሊዮን ጠንካራ ሪዋያ ነው በሶሒህ ሙስሊም አለ ግን ብዙዎቹ ዑለማዎች በየአመቱ ሊለዋወጥ ይችላል ብለው ነው የመለሱት ትክክለኛ ተወባች መሆን እንዴት ይቻላል እንደሚቻልበትን ተናግረዋል ዑለማዎች አንደኛ የነበረበትን ወንጀል ሙሉ ለሙሉ ማቋረጥ ነው ሁለተኛ ላለፈው መጸጸት ነው ሶስተኛ ዳግም ላለመስራት መወሰን ነው አራተኛ ምንድነው شروط التوبه የሰው ሐቅ ከሆነ ደግሞ አራተኛ ሸርጥ አለ መክፈል ነው ሰንተ ጀዛከላሁ ኸይር እነዚህ ናቸው እንግዲህ የደረሱኝን ጥያቄዎች በሙሉ መልሻለሁ የቃላት ጥያቄ ሲቀር የቃላት ጥያቄ የሚዘለቅ አይደለም የአህካም ጥያቄ ነው ምን መልሰው እንግዲህ በዚህ ረመዳን ተውባን ስንቅ አድርገን ይቅርታን ሰንቀን ቁራጥ በሆነ ንያ ወደ ዒባዳ መዞር ይተበቀብናል አላህ ያሳካለት ዑምራ ቢያረግ መልካም ነው ሐጅ እንደማድረግ ይቆጠራል ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ዑምረቱን في رمضان تعدل حجة معي ያሉበት ስላለ ያን ያልቻለ ደግሞ የኸይር ስራ በሩ በየአቅጣጫው ክፍት ነው በዚክር በዱዓ በእስትግፋር በተውባ በሰደቃ ዝምድና በመጠየቅ በተለያዩ ኸይር ስራዎች ለማሳለፍ ጊዜውን እንሻማ እቺን ረመዳን አላህ ያደረሰን ጌታ ምስጋና ይግባው እንግዲህ እምንደርስ ከሆነ ማለት ነው እቺን የዱንያ ህይወት ዋስትና የላትም ጫፉ ላይ ከደረሰ የሚሰናበት አለ ጀምሮ የሚሄድ አለ ይሄን ጨርሶ ለሚቀጥለውም የሚደርስም አለ አላህ በሰላም ረመዳንን ጨርሰን ከረመዳን የሚገኘውን ኸይሩን በረከቱን እምናገኝ ሰዎች አላህ ያድርገን እያልኩኝ የዛሬውን ፕሮግራም እዚህ ላይ ይቋጫለሁ አላህ ደግሞ መልካም ስራችንን ይቀበለን ደካማ ድክመታችንን ይቅር ይበለን ወንጀላችንን አፉ ይበለን وصلى الله وسلم وبارك على نبينا محمد وعلى آله وصحبه السلام عليكم ورحمة الله وبركاته
ሰብስክራይብ በማድረግ ቤተሰብ ይሁኑ።